አሰራለሁ ብሎ ሰው ማበድ አለበት እንዴ? አውሎ ንፋሱ መብረቁ ዌቭ ውሃ ላይ ሆነህ ነው የዓለም መጨረሻ ይመስላል። ሰው ሀብታም ለመሆን 24 ሰዓት ይሰራል፣ ወንጀል ይሰራል፣ ይሰደዳል። ሁሉ ነገር ያው ነው። ይመጣል ይሄዳል፣ ታየዋለህ፣ ታዛቢ ነህ። አንተ ራስህ ተዋናይ ሆነ ማለት ነው። ያ ነገር ጠፋ ማለት ህይወትህ የሚጠፋ ከሆነ it is a crisis። ጥቅም ውጭ ከሆነ በቃ ቀብሮ መቀጠል ነው፣ ወድቆ መነሳት ያለ ነው። መውደቁን አልፈራው፣ ለመፍታት ሞክራለሁ፣ እነሳለሁ። አንድ ቀን እንቅልፍ አጥቼ አላውቅም በህይወቴ። አንድ ያልተረዳኸውን ነገር ትክክለኛ መፍትሄ መስጠት አልችልም። ክራይሲስ ማለት ምንድን ነው? ለእኛ ክራይሲስ ማለት አንድ አደጋ መጥቶብናል፣ ኦር አንድ ደግሞ የምንፈልገው ነገር ሊያመልጠን ነው። በጣም ትልቅ ቦታ ሰጥተነዋል፣ ስለዚህ ያስጨንቀናል። ፐርስፔክቲቭ እኔ አሁን በሂደት በቃ አሁን ለምንም ነገር ያለኝ አመለካከት ከልኩ የሚያልፍ ነገር የለም። አየሁት። የኔ ኃላፊነት አንደኛ ነገሮችን መረዳት፣ ያልተረዳኸውን ነገር ትክክለኛ መፍትሄ መስጠት አልችልም። ያ ማለት ከዛ ቦታ ራስህን ማውጣት አለብህ። you have to see the forest። ጫካ ውስጥ ዛፍ እያየህ ምን ውስጥ እንዳልሰው ያ ፐርስፔክቲቭ ይሰጥሃል። ሁሌ ለእኔ ለቢዝነስ ሳይሆን ህይወቴ በአጠቃላይ እንደዛ ስለማየው በቃ ይሄ ክራይሲስ መጥቷል። ሲጀመር ቦታ የምሰጣው ነገር ከሆነ አቅም የፈቀደውን በተረጋጋ አእምሮ በስሜት ሳልነዳ መሆን ያለበት እንደሚሆን ተቀብዬ ያንን ደግሞ ዳይሬክት ማድረግ አቅም የፈቀደውን አረጋለሁ። ከዛ በኋላ የሆነው ይሆናል። የሚሞት ሰው የለም። ቦታ አስቀምጥለታለሁ። እንግሊዞች አንድ አባባል አላቸው which I like። tempest in a teapot ይላል። ቲፖት የሻይ ጀበና ነች። ቴምፐስት ማለት ደግሞ የስቶርም መጨረሻው ነው። አውሎ ንፋሱ መብረቁ ዌቭ ውሃ ላይ ሆነህ ነው የዓለም መጨረሻ ይመስላል። አንድ ጀበና ሻይ ስትጥድና ስትከድነው እዚህ ውስጥ ከሆንክ የዓለም መጨረሻ ነው። it's a tempest። ወጥተህ ስታየው ሻይ እየፈላ ነው፣ ልጠጣው ነው። number one perspective። ያ ሲሆን አይምሮህም ይሰራል፣ ታገናዝባለህ። በተረጋጋ መንፈስ ነው በፍርሃትም አይደለም የማይሆን ነገር የምታረገው ምናምን ነገር and ውስጥህ ይረጋጋል። half of it ገና ሲጀመር ይሄን ነገር ክራይሲስ ብሎ ነገር ምንድን ነው? እኔ በህይወቴ በጤና ይምጣ እንጂ ክራይሲስ የለም እኔን አይምሮ የሚያስተኝ። አንድ ሁለተኛ ላልተዘጋጀህለት ክራይሲስ ራስህን አለማጋለጥ። ቢዝነስ ስትገባ ለክራይሲስ ራስህን አስበህ አዘጋጅተህ ይገጥመኛል ብለህ ነው የምትገባው። በምትገባበት ስራ ደግሞ ምን አይነት ክራይሲስ ሊሆን እንደሚችል ቀድመህ ግን የማታውቀው ይመጣል። ግን ትልቁ ነገር አንደኛ ሁሉን ነገር don't put all your eggs in one basket። ያ ነገር ጠፋ ማለት ህይወትህ የሚጠፋ ከሆነ it is a crisis። ቢቻል ራስህን እንደዛ አይነት ሁኔታ ውስጥ አንድ ነገር ከታመምክ በኋላ ከመታከም ላለመታመም መጠንቀቅ፣ ክራይሲስ ላለመግባት። ክራይሲስ ሲቹዌሽኖች ከየት ሊመጡ ይችላሉ? ለዚህ ነገር ዝግጁ ነኝ፣ ፈቃደኛ ነኝ። prevention an ounce is worth a pound። ኪውር ፍለጋ ከመሄድ መጀመሪያው እሱ ነው። በእኛም አባባል አለ፣ ስትገባ ተጠንቀቅ፣ ስትወጣ መውጣት እንድትችል። ቀድሞ ነው የሚጀምረው። እኔ ስገባባቸው ያልጠበቅኳቸው ግን አሁን የምገባባቸው ነገሮች ሁሉ የሆነ ቻሌንጅ ክራይሲስ እንደሚኖር አውቃለሁ። ግን I'm ready። አንድ አንደርስታንዲንግ ይሄ ነገር ሊመጣ እንደሚችል ሲመጣ ደግሞ ነገሩ ምንድን ነው? ስሩ ምንድን ነው? መፍትሄው ምንድን ነው? ከላይ ሳይሆን ከስር። ይሄን ማድረግ ይቻላል ወይ? እንዴት ነው? ከማጋር ነው? ምንድን ነው?
ያለሁበትን ቦታ ግንዛቤ ማወቅ፣ ያሉትን አማራጭ ማወቅ መቻል ምናምንና the more አሁን ክራይሲስ ማኔጅመንት አቅሜ ከበፊቱ እውቀቱም ልምዱም ምኑም አለ። ደግሞ አንዱን ስታልፍ ብዙ ተመሳሳይ ነገሮች አሉ፣ ትለምደዋለህ፣ ስሜቱም አይኖርህም ምናምን ነገርና the other thing is to think ቅድም እንዳልኩህ ጫካውን ማየት and ደግሞ ሲስተሚክ የሆነ ቲንኪንግ ምንም ለብቻው ቁጭ ያለ ይሄ ችግር ለብቻው አይደለም it's part of something ይሄን ምንድነው ኮዝ ያደረገው በቃ it's like መረጃ መኖር አለበት ግንዛቤ መኖር አለበት ከዛ ክሊር ቲንኪንግ መኖር አለበት ከዛ መፍትሄው እጅህ ላይ ካለ አለ ከሌለ ማፈላለግ አለ ከሌለ ደግሞ ሎስ ሚኒማይዜሽን አለ ከዛ ደግሞ በቃ ከጥቅም ውጭ ከሆነ በቃ ቀብሮ መቀጠል ነው ወድቆ መነሳት ያለ ነው መውደቁን አልፈራው ለመፍታት ሞክራለሁ እነሳለሁ ህይወቴን በሙሉ አንድ ነገር ላይ አላንጠለጥልም ክራይሲስ ይመጣል ትልቁ ነገር ግን ኦኬ at the end of the day ሁሉ እንዳለ ሆኖ እንዴት ነው አይምሮዬን ሳላስነካም አልፈው እንዴት ነው በሰላም የምተኛው እንደ ስራ ሰራለሁ ብሎ ሰው ማበድ አለበት እንዴ ስራ ተበላሸ ብሎ ሰው ራሱን ይገላል ያ ደግሞ እኔ አሁን እስካሁን በቃ የምናወራው ስለ ቢዝነስ ነው አጀንዳችን እሱ ስለሆነ ያ ሁሉ ምንም ትርጉም የለውም ትልቁ ትርጉም የኛ ማንነት የአካላዊና አይምሮአዊ ብቃት ስትረስ ሃንድል የማድረግ ስትረስ እንዴት እንደምትቆጣጠር ፊየር ኢሞሽንህን ራስህን መግዛት ማለት ያ ራሱን የቻለ ረጅም ጉዞ ነው ግን ልክ አሁን አንድ ትምህርት ተምረህ ተግባራዊ እንደምታረገው ጂምናስቲክስ መማር ብትፈልግ ጊዜ ይፈጃል ትሰለጥና ከዛ አሪፍ አየር ላይ መገለባበጥ ጀምራለህ ራስን መግዛት እንደዛው ነው በሰውነትህ አይምሮህን ሰውነትህን ምናምን አንድ ሲስተም ነው እኔ አሁን ኢሞሽኖችን ፉሊ ኮንትሮል ማድረግ እችላለሁ in any situation አንድ ፍሬምወርክ አለ ማይንድሴቱ አለ አንደርስታንዲንግ አለ ራሴን ማወቅ አለ ሲያስፈልግ ደግሞ ሲበዛ ፊዚካሊ በትንፋሽም ሆነ በምን አንድ ቀን እንቅልፍ አጥቼ አላውቅም በህይወቴ ለምን ራሴ እንዴት አድርጌ ማስተኛት እንዳለብኝ አውቃለሁ አይምሮ እንዴት እንደማጸዳው ምናምን ያ ትልቅ ብቃት ነው ሰውን ማስተማር የምፈልገው ዋናው ቁም ነገር ይሄ ነው ይሄ የሚመጣው ዌብሳይት ምንም የማስበው አንዳንድ የማወራው ያን አረክ ማለት ስለ ቢዝነስም doesn't matter ሌላ ሁሉ ተራ ይሆናል ለምን ውጭ ያለው ነገር ላንተ ትርጉም የለውም ውስጥ ነው ላይም ይመችሃል ታችም ይመችሃል የትም ይመችሃል ለምን አንተ ውስጥህ ያው ነው ማበድ መፈንጠዝ የለም ዲፕረስ መሆን የለም በቃ አንተ ሁሉ ነገር ያው ነው ይመጣል ይሄዳል ታየዋለህ ታዛቢ ነህ አንተ ራስህ ተዋናይ ሆነህ ማለት ያ ማለት ግን በቃ ምንም ስሜት የለህም ምናምን አይደለም በቃ ህይወት ውስጥ ሰላም ለመግዛት ያንን ማድረግ አለብህ ያ ደግሞ በህይወትህ እንዲያነቅ ከባድ ስራ የለም ዲሲፕሊን ይፈልጋል ውሳኔ ይፈልጋል ግን ማንም ሰው ኦኬ ጄኔቲክሊ ልዩነት አለን ሰው ሁሉ በተፈጥሮ ኢሞሽናል ሰው አለ በተፈጥሮ ረጅም አጭር ሰው ለምን አሁን ያናውቀዋለን ኢሞሽናችን የሚመጣበት አንድ የብሬናችን ፓርት አለች ትልቅ ከሆነ እሱ ፓርት በጣም ኢሞሽናል ወደድክም ጠላህም ትንሽ የኔ ትንሽ መሆን አለበት ውስጥ ነው ያ ይሄ your reptilian mind fear እንትን ያለው your fear amygdala የሚሉት አለ it's the emotion center ሌላም ብዙ ነገር ይሰራል እና they've studied በጣም emotional ሰዎች that area of the brain tends to be large I don't think mine is large ያ ካለህ ደግሞ በቃ maybe you have to really master the skill of calming yourself down ይሄ self knowledge እና self control mastery ላይ you have to go an extra yard because you're emotionally handicapped you're too emotional ያ የሌለው ደግሞ much less ምናምንና ለኔ የህይወት ትልቁ achievement የኔ achievement እሱ ነው success ይመጣል ይሄዳል material things come go ምናምን ይሄ አብሮ የሚዘልቅ ነው ሁሌ and በቃ at the end of the day በቃ ትርጉም ያለው ነገር እሱ ነው እሱ ደግሞ ገንዘብ አይፈጅም ነው በቃ ያስጋል ግን ከገንዘብ በላይ
አንድ ማወቅ፣ ሁለት ዲሲፕሊን። in life ኢንቨስት አታረግበት የምታገኘው ነገር የለም። ምግብም ሆነ ስራም ሆነ ኢቨን በቃ ደስታን ፍለጋ ከሆነ ወጥተህ መጠጣት ካለብህ ሄደህ ገንዘብ አጥፍተህ ምናምን እዛ ጊዜ አጥፍተህ ኦኬ እሱ ልፋቱ ጤና ለመሆን ስፖርት መስራት አለብህ። ከሁሉም በላይ የአይምሮህን ሰላም ለመግዛት ሰውነትህን በቃ you have to take care of it። እሱ ሰላም ካልሆነ ይሄ ሰላም ሊሆን አይችልም። አንድ ነው። so physical ብሬንህን ሃርድዌሩን taking care of yourself ማድረግ አለብህ። ከዛ ትልቁ ነገር ሶፍትዌርህ how you process all the information upgrade አድርጎ and then your mindset, your outlook አንድ በጣም ደስ የሚለኝ ምሳሌ አለ ማይንድሴት ምን ያህል ለውጥ እንዳለው። so አሁን እዚህ ክፍል ቁጭ ብንልና እኔ አሁን አንድ ቀይ መነጽር ባረግ የሁሉ ነገር ቀይ ሆኖ ነው የሚታየው። አረንጓዴ መነጽር ባረግ አረንጓዴ ነው፣ ጥቁር ካረኩ ጥቁር ነው። ማይንድሴታችን ያ ነው። የምናየው የምንሰማው ነገር ሁሉ አንዳንድ ሰው ሮዝ ከለርድ ግላስስ ይሉታል ፈረንጆች። በቃ ኢዝ ኦፕቲሚስት፣ ሁሉ ነገር አሪፍ ነው የሚመስለው። ሌላ ደግሞ ይሄ ልም ያለ ጥቁር መነጽር ያደርጋል። ይሄንን ሮዝ ከለርድ ግላስስ ያደረገ ሰውዬ ክራይሲስ ውስጥ ሁሌ ሆፕ አለው። ነገ እንዲያርገ ተነጎዳ እንዲያርገ እንቅልፍ አያጣም። ያኛው ሰውዬ በደህና ሰላም ሁሉ ቤቱ ቁጭ ብሎ ሁሉ ነገር ተሟልቶ ረበስማም ይሄ ቤት ሊፈርስ ነው የማታ ሶ ያንን መገንባት very very important። ያ ማለት በቃ ህይወት ሁሉ የምታየው እኔ ሁሉ ነገር እስር ቤት ገብቼ ለምንድን ነው ተወዘን አድቨንቸር እንዴ አጣጥሜው በቃ በሮዝ ከለር ነው እንዴ አሪፍ ሰዎች አሉ እዚህ እንዴ ምንድን ነው ሶሻል ላይፉ of course ምርመራ አለ ምን አለ ማታ የምታየው በቃ በጣም ደስ የማይሉ ነገሮች አሉ፣ ግን እነሱን አላያቸውም እኔ። ሌላ ደግሞ እዛ ገብቶ ራሱን መግደል የሚፈልጋለ የሚገልም አለ። ከዚህ በላይ እንግዲህ ምን አለ ህይወትን አለ አይደለ ሪሊ ማኔጅ ማድረግ። ለኔ ህይወት ውስጥ ትልቁ ጥበብ ይሄ ነው፣ ራስን ማወቅ፣ ራስን መግዛት፣ በውጭ አለመነዳት። ትልቁ አንዱ የሚጎዳን ነገር በቃ we're social animals, social standing, social perception ያሳብደናል። ቦታው ቁጭ ዝም ብሎ ፌክ ሶፍት ይሄ የድሮ የፕሪሚቲቭ ሶፍትዌርህን አንተ አፕግሬድ ማድረግ አለብህ። ለዚህ ዓለም አይሰራም። የት አለ እሱን ሶፍትዌር? በትምህርት ነው። አሁን የማወራቸው ነገሮች ይሄ ሁሉ አለ እና ላይክ በጣም ዲቴል ነገሮች አሉ። ኧረ ብዙ ሰነድ ምን እንደ በቃ ትንሽ አውርቼዋለሁ ፐብሊክ ከዚህ በፊት፣ ግን በደንብ በሆነ መልኩ the beauty of online now is በቃ እኔ እዛ ቤቴ ቁጭ ብዬ I can communicate with the world. the beauty is የዓለም በቃ literally እዚህ ቁጭ ብለን ከዓለም ጋር ኮሚዩኒኬት እያደረግን ነው አይደለም። በቃ I can do that ስዘጋጅና በቃ እንደቀጣይ ይሄ ነካ አድርገህ የምትተወው ነገር አይደለም። ማንም ሰው መማር ውሳኔው ካለ some natural handicap ከሌለ someone too emotional or something አላውቅም ሌላ ነገር the average person ትልቁ ፈተና መመኘቱ ሳይሆን ወስኖ ዲሲፕሊኑን ገዝቶ መደረግ ያለበትን ማድረግ everyday my routine I mean ሁሌ ጭንቅላትን መስል ስፖርት ነው የሚገነባው አይደለም። ኖሌጅ አለ መገንባት አለበት። ሶፍትዌሩን አፕዴት ማድረግ አለብህ። ዳታ መክተት አለብህ። በጣም ብዙ ዳታ አለ። ያ ስራ ነው፣ ዝም ብሎ አይመጣም። ሰው ሀብታም ለመሆን 24 ሰዓት ይሰራል፣ ወንጀል ይሰራል፣ ይሰደዳል። ምን ይላል? ለምን? ገንዘብን ቦታ ስለሰጠው እኮ ቁጭ ለቤት በቃ ምንም እንደዛም አይጠይቅም፣ ግን ኤፈርት ይጠይቃል። በተፈጥሮኛ ኤነርጂ ኮንሰርቭ የማድረግ ኔቸራችን እሱ ነው። lazy people aren't lazy no, that's your natural energy was scarce before ምግብ ሰውነትህ ኤነርጂ ኮንሰርቭ ማድረግ ነው። የማያስፈልግ ኤፈርት እንድታረግ አይፈልግም። ያንን ተረተህ
በቃ ይሄ ነገር ኢምፖርታንት እንደሆነ ካመንክበት ከወሰንክ ጊዜ ይፈጃል፣ ትሬኒንግ ይፈልጋል። ከዛ በኋላ ግን በቃ ታረገዋለህ እና ህይወት ውስጥ ከዚህ የበለጠ ነገር የለም። እኔ ትላልቅ ከባድ ቻሌንጆች ቁጥር ስፍር የለኝም የገጠሙኝ ከሁሉም አቅጣጫ። and maybe እኔን የገጠሙኝ ብዙ ሰው ላይገጥመው ይችላል። I don't know እንደ ምሳሌ ለማውራት አሁን ለምሳሌ እሺ እንደው ዝም ብሎ ኦኬ ሜቢ ምሳሌዎቹ ምክር ሊሆንም ላይሆንም ይችላሉ። በጣም ብዙ ድርጅቶች በቃ በምንም በማይታሰቡ ናቴ ተዘግተውብኛል። አሁን ሃይላንድ ይሄ በቃ ይሄን ሁሉ የወለደው ምንድነው? በቃ ከመሬት ተነስቶ ገቢዎች መጥቶ ሬትሮአክቲቭሊ ታክስ ሪካልኩሌት አድርጎ በዛን ጊዜ 30 ሚሊዮን ብር አምጥተዋል። ከየት ነው የምታመጣው? ይሄንን በቃ አልተቻለም፣ ተዘጋ። እነ ሮያል ክራውን ምናምን ገበያ ውስጥ ገባን፣ ገበያውን ተቆጣጠርን። የሆነ ላስብ የማልችለው የሆነ ጦርነት ከመሬት በቃ ህገወጥ። አክሰስ ካፒታል ኦኬ፣ ከአክሰስ ሪል ስቴት ጋር በተገናኘ አክሰስ ሪል ስቴት እንዴት ነው ችግር የገጠመው? ማአት በቃ 50 ነገር ነው እንጂ አንድ ነገር ግን መሰረት ስለነበረው አሁንም አለ። ዘመን ባንክ ጋር የገጠመኝ ነገር አለ። ያው ነው ፈጥሬው ምን ብየው አሁን በቃ ምኑም አይደለሁም። ሼር ሆልደርም አይደለሁም። አሁን ለእናንተ ኦዲየንስ ቅድም ያልኩት ነገር ነው። ዝም ብሎ እኮ ያለ ምክንያት አሁን ተረጋግተን የምናይበት ጊዜ ነው ያልኩት። ሜቢ ትልቁ ምክር የምሰጠው ብዙ እኔም አንዳንዴ የፈተነኝ ነገር ቢዝነስ በራሱ በጣም ከባድ አስቸጋሪ ነገር ነው። ብዙ ሪስክ አለው። ሪስኮቹን እንድትሻገር ቀድመ ባታውቀው የሚረዳህ ካፒታል ነው። እኛ ሀገር ብዙ ቢዝነስ እንደምንም ተፍጨርጭሮ ነው ሚኒመም የምታስፈልገዋል ማሽን ከቻይና በርካሽ ተገዝቶ ራሱ በኋላ የሚያስከፍልህ ዋጋ ምናምን። ከዛ ልክ ስራ ትገባና ከየት እንደሚመጣ አታውቀውም። የሆነ ችግር ፈተና ይመጣል። ልክ እሱ ሲመጣ ሪዘርቭ የለህም፣ ትወድቃለህ። በተቻለ መጠን የምናስበው የምናቅደው ነገር አለ፣ ግን የሆነ ኦልሬዲ ለዚህ ራሱ በቂ ገንዘብ የለም አውቃለሁ። ግን የምመክረው ነገር በቃ የምሰራው ያቀድኩት ስራ ይሳካል ብዬ አምኜ ነው የመጣሁት። ግን ባይሳካ ምንድነው የሚፈጠረው? ከዚህ ራሴን ማዳን እችላለሁ ወይ? ስራውን ማዳን ግን ወይም ደግሞ ይሄ ቢከስርም እችለዋለሁ ወይ? ይሄ ፋይናንሲንጉ ላይ ሪስክ አለመውሰድ። ግን ይሄ ላይክ እንደ ምንድነው የሚያወራው ነው የምባለው። ለምን እንኳን ፋይናንሲንጉ ላይ ሪስክ አለመውሰድ ሪዘርቭ ለማያዝ ለመነሻም የለም። the whole ecosystem for entrepreneurship more or less አለ ለማለት በሚያስቸግርበት ሁናቴ የኔ እንዳልኩ በጣም የተለያየ ምክንያት ነው። ከአንዱ አንዱ ኬስ ችግሩ ሶርሱ ሁሉም የተለያየ ነው። ከዛ ጀነራላይዝ አድርጌ ይሄን ብትጠነቀቁ የምለው ነገር የለም። የምለው ነገር እንትን ነው በእንግሊዝኛ ይሄ መርፊዝ ሎ anything that can go wrong will go wrong. It applies here. ያ ስለሚሆን ስትገባበት አሱም ከባድ በቃ ኦፕቲሚስቲክ ሲናሪዮ ሳይሆን ሞደሬት እና ወርስት ኬስ ሲናሪዮ መሃል ያለው ሲናሪዮ ምን እንደሆነ አስቀድሞ አስቦ አትሊስት ስዕሉን ስሎት አትሊስት ሳይኮሎጂካሊም ሜቢ ማቴሪያልም የሆነ ነገር ይሄ ነገር መሆን ሲጀምር ገና ከማለቁ በፊት የምታይበት በቃ risk assessment. Well, in a situation where you don't even know የማታውቀውን risk ለምን አሁን የማታው አሁን የሌለ ነገ ይመጣል። highly unpredictable environment business በፍጥረቱ ራሱ problematic risk unpredictable ይሄን ስደራርበው ለዚህ ነው በቃ ዝም ብሎ የሚጨንቀኝ
ለመምከርና እንደዚህ አድርጉ ለማለት አይዟችሁ ለማለት አማካሪ ነኝ። ስትራቴጂ አውጣ በለኝ፣ ያንን እንዲበለኝ እንዲያበለኝ ነግርሃለሁ። ግን ቁጭ ብሎ አንድ ተቋም እንዲያርጎ መምራት ልምዱም የለኝም፣ ስራዬ ነው ብዬም አላስብም። የኔ ሚና በቃ አሁን የማረጋቸው ነገሮች ማክሮ ሌቭልስ ነው ያለውት ነገሮች ያለው ማቀናጀት ምንና ይሄ ነገር ቢከፈት ይሄ ቢሰራ ለምንድን ነው እኔ የለመድኩት? አንድም የኛ የምናማከራቸው ድርጅት ባለቤት አይተና እናውቅም። ቦርዱን፣ ስራ አስኪያጁን ፕሮፌሽናሎች ናቸው። ትቀጥራለህ። በቅድ መሰረት ስራውን ይሰራሉ፣ ድርጅት ይመራሉ። ኢትዮጵያ የለም እሱ። እኔ ደግሞ በቃ አሁን ገብቶኛል። አሁን ምንም ነገር አልመራም ራሴ። ግን ደግሞ አንዱም የሚቸግረኝ እንደ በፊትም እኮ በቃ አሉ የተባሉትን ሰዎች መርጬ ነው የምቀጥረው። ከተማ ውስጥ ያን የቶፕ ሳለሪ እንከፍላለን። ሰራተኛ ማድረግ ያለብን እናደርጋለን። ቁጥጥር ኮሚቴ ሄድ ኦፊስ የሌለን አልነበረም፣ የውጭ ሰዎች ጭምር። ግን ራሴ ቁጭ ብዬ እንዲህ በቃ ግዢውንም ቼክ መፈረሙንም ሰፕላየር ጋር መደራደሩንም ምኑን ቁጭ ማድረግ ይኖርብኝ ነበር። አልችልም፣ አላረኩትም፣ ለወደፊትም አላረገውም። ስለዚህ መልሼ የድርጅት ስራ አስኪያጅ አልሆንም። ኤክሰፕት ፎር ሜቢ አሁን ካህሊ ኢትስ አ ሆል ዲፍረንት ቲንግ ነው። ጋር ነው ምንም እንትን የለም። አክሰስ ሪል ስቴት ለጊዜው በእግሩ እስኪቆም አያይዤው ከዛ በኋላ ግን ወጣለውና አንዱ ትልቁ ችግር እንደዚህ ቅድም የማወራ ፕሮብሌማቲክ ሲቹዌሽን ሁሉ ሆኖ ከዛ እኔ በአንዴ ኮስን ድርጅት ነው መራው። መምራት ማለት ለእኔ ሪሊ እንደ ቦርድ ቸርማን ነኝ። ሁሉ ስራ ድርጅት ሰራተኛ አለው፣ ፋይናንስ በቃ ተቋም ነው። አሉ የተባሉትን ሰዎች አድርጌያለሁ። አሰራር ዘርግተናል። እሱ ሜቢ አሁን ተቀይሯል። ያኔ በነበር እንግዲህ ሞከርኩ ብዙ ውጤታማ የሆነው በጣም ዘመን ነው እውነቱን ለመናገር። እሱም አንድ ሲጀመር እኔ ራሴ እንደ ስራ አስኪያጅ ሆኜ ካስተመር ቤሱን ምኑን ተከልኩት። ከዛ ደግሞ ሪሊ አር ቺፍ ኦፕሬቲንግ ኦፊሰር መላዊ ታውቁታላችሁ። በቃ እሱ ስለነበረ በቃ ያ ከውጭ የመጣ ፕሮፌሽናል በቃ እና የኔ ትልቁ ክፍተት ይሄ ነው። ብፈልግ እንደማንም ቁጭ ብዬ አንዴ አርጌዋለሁ። ያስቃቸዋል። እንደው ኤክስትሪም ምሳሌ ልንገራችሁ። ሃይላንድ ሲተከል ፋብሪካው ምን ሲል በቃ ብዙ ነገር አለ። ያስቃል። እንደውም ስመጣ በቃ give me the top person food and beverage ውስጥ ማን ነው እዚህ ያለው? ከመንግስት አንድ ሰው መጣ። በቃ ጠንካራ ቲም ቅጠር። አላውቀውም እንዴ እኮ 600 ሰራተኛ ያለው ድርጅት ነው። ፕሮዳክሽን፣ ማርኬቲንግ፣ ፋይናንስ፣ ፐርቸሲንግ ምን ሁሉ ቫይስ ፕሬዚደንቶች አሉ፣ ስታፍ አለ። ከዛ አንድ ዘመድ ያለ እዛ የሚሰራ ሁሌ እየመጣ አራቱ ኤርሚያስ እየተዘረፍክ ነው እንዴ? መረጃ አምጣ አለዋለሁ። ከዛ አንድ ቀን ሲጨንቀው እንደውም እንዴ ጋሽ ኤርሚያስ ይሄ ነገር አንተም አለህበት እንዴ አለኝ። ለምን አልሰማ አልኩት። እንዴ መረጃ አምጣ አልኩት። ኬብል ምን የተገዛውን አሳየኝ። በዛን ጊዜ ፕሮፎርማ ያመጣው በሜትር ካሬ 90 ሳንቲም 1 ብር ነው። እኛ ስንገዛ የከረምነው 3 ብር ነው። በትልቅ በብዛት የሁሉ ግዢ ላይ እንዲህ አይነት ነገር ሳይ ልክ መረጃውን ሳገኝ ስራ አስኪያጁንና 7 አጠቃላይ ሲኒየር ማኔጅመንቱን ቢሮ ጠርቼ አስወጣው ከግቢ። ለ6 ወር ያንን ፋብሪካ ማኔጅ አረኩት። ቀን እዛው ላለው ለምሳል በጣም ከቤት ምሳ ይላካል። ማታ ማለት ደግሞ ፋይናንሻል ክራይሲስ ላይ ነን። ዘበኛውም አድቫንስ ሲፈልግ እኔ ጋር ይመጣል። ግዢ ሁሉ እኔ ነኝ። ሁሉ ነገር እንዲሆንኩኝ ማታ አንዳንዴ ያኔ ሃይላንድ እናመርታለን፣ ሮያል ቶኒክ ኤጅ ምናምን እናመርታለን፣ ሮያል ክራውን እናመርታለን። 24 ሰዓት እንሰራለን። ገበያው ጦፏል። ሌሊት 8 ሰዓት ከቤት ተነስቼ ፋብሪካውን ለማየት ሄዳለሁ። ስገባ ፋብሪካው በሙሉ ካርቶኑን ዘርግተው ምናምን መሽኑን አጥፍተው ተኝተዋል።